በኦሮሞ ተወላጆች ዘንድ በድምቀት የሚከበረው ኢሬቻ ከቅርብ ጊዜ ጀምሮ በአመቱ መስከረም በመጣ ቁጥር አነጋጋሪነቱ እንደቀጠለ አለ። ኢሬቻ ምንድነው? መልካና ቱሉስ ምንድናቸው? ኢሬቻ ባህል ወይስ አምልኮ? ኦሮሞ በኢትዮጵያ ቀደምት ህዝብ የኩሽ ዘር ነው ወይስ ለማሳመን የሚወራ? ዛፍን ሰዎች ለምን ቅቤ እየቀቡ በዙሪያው ይሰበሰባሉ? ኢሬቻና ክርስትና እንደምንድናቸው? ኢሬቻን በክርስትና መቃኘት አንችልም ወይ? እነዚህን በዚህ ቪዲዮ እናጠራቸዋለን። አብራችሁን ቆዩ። ዋቄፈና የእምነት ተከታዮች አንድ ዓመት በዓል ነው። ያ ዓመት በዓል ደግሞ ከጥንት ጀምሮ አባቶቻችን ይዞት የመጡት ስለሆነ እሱን ነው የምናረገው። እግዚአብሔርን ለማወቅ ባልፈለጉት መጠን የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው። በኦሮሞ ታሪክ አጥኚዎች ዘንድ የሚታመን ነገር አለ። ኢሬቻ በጥንት በሜርዌይና በናፓታ በኩሽ ህዝብ ዘንድ የሚከበር በዓል ነው ተብሎ ይታመናል። በመጽሐፍ ቅዱስ በእስራኤል የምህር በዓል ተብሎ እግዚአብሔር እንዲያከብሩ አዟቸው ደንግጓቸው ነበርና እሱን መነሻ ተደርጎም በዓመቱ መጨረሻ ክረምቱን ላሻገረን፣ ፀሐዩን ላመጣልን፣ ምድርን በለምለም ለሞላልን አምላክ ምስጋና ተብሎ ይከበራል። እዚህ ጋር አንድ ነገር እናንሳ። ኢሬቻ ባህል ከሆነ ምስጋናው ለማን ነው? የሚያመሰግንና የሚመሰገን ነገር ያለበት እምነት እንጂ ባህል ሊሆን አይችልም። ኢሬቻ አስቀድሞ መነሻው እምነት ቢሆንስ? አብርሃም ምንድነው? ሃይማኖት ሊማር ነው ወደዛ እግዚአብሔር ይላከው ማለት ነው። እኔ ከዘሮች ከዘመዶች ከቤተሰብ ከሀገር ተለይተ ወደማሳይ ምድር ውጣ ሲለው ወደነ መልከጼዴቅ ምድር ነበር የተላከው። ከዛ ነው ሃይማኖትን የተማረው። ምሁራኑ እንደሚሉት አብርሃም መልከጼዴቅን ከጎበኘ፣ መልከጼዴቅ ኢትዮጵያዊ ከሆነ አብርሃም ብዙ ነገሮችን ከኢትዮጵያ ተምሯል ማለት ነው። ሙሴም ከኢትዮጵያዊ ዮቶር ብዙ ሥርዓትና ደንብ እንደተማረ ግልጽ ነው። እንደዛ እንኳን ባይሆን ከሚስቱ ሲፖራ ብዙ ነገር ተረድቷል። ስለዚህ የእስራኤል እያንዳንዱ ባህልና እምነት ከኢትዮጵያ የመጣ ነው። የምህር በዓልንም የሚሉትም ከኢትዮጵያ ያዩት ነው። አስቀድሞ የምስጋና በዓል ብለው ኢትዮጵያውያን ያከብሩት ነበር የሚል የታሪክ ትንተናዎች ይሰማሉ። ይህን እዚህ ጋር እናቆየውና ኢሬቻ መልካና ኢሬቻ ቱሉ ምንድናቸው? ኢሬቻ ቱሉ በተራራ ጫፍ ላይ ተወጥቶ በበጋው መሃል ይከበራል። ዝናቡን በወቅቱ የምትሰጥ አምላክ በበጋውም ወራት ለእንስሳቱ መልካሙን ስጥ፣ እንስሳት እንዳይሞቱ ይለመናል። ይበልጡንም የጸሎት በዓል ነው። ኢሬቻ መልካ ደግሞ ክረምት እንዳለቀ በወርሃ መስከረም የሚከበር የምስጋናና የአምልኮ ሥርዓት ነው። ይበልጡን ምድርን በዝናብ ያጠገበው አምላክ በምስጋና የመዘከር በዓል ነው። ይህንን ነው አምልኮ ወይስ ባህል ብለን የምንቃኘው። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይህም ክብረ በዓል አዲስ አበባ ላይ ሆራ ፊንፊኔ፣ ደብረ ዘይት ላይ ሆራ አርሰዲ ተብሎ 2 ጊዜ ይከበራል። አዲስ አበባው ወደ ወንዝ በመውረድ እርጥብ ቄጤማ በማድረግ በራስ ላይ በመርጨትና በጭፈራ ይከበራል። የደብረ ዘይቱ ግን ይለያል። ወንዝ ላይ በመውረድ እርጥብ ቄጤማ በማድረግ ማክበር እንዳለ ሆኖ በሬ ታርዶ ደሙ እየተረጨ የምስጋናው ሥርዓት ይደረጋል። በዛፍ ዙሪያ ወይም በኦዳ ዙሪያ ተሰብስበው ቡና አፍልተው እየተለማመኑ ዛፍን ቅቤ የቀቡ በተለየ የሚያከብሩትም አሉ። ኢሬቻን አምልኮ እንዲሆን ያደረገውም ይህ ነው። በኦዳ ዙሪያ የመንደር መናፍስት የሚሸከሙ ሰዎች ይሰበሰባሉ።
እነዚህም የውቃቢ፣ የቃሉ መንፈስ፣ የቦረንቲቻ፣ የወሰነጋላ መንፈስ ያደረባቸው ሰዎች በአጋንንት ተመርተው ትንቢት ይናገራሉ። ደማማቅ ልብሶች የለበሱ ሴቶችን መንፈስ ይጸናወታቸዋል እና እያጓሩ እየተነከባለሉ ይታያሉ። ይህ ሲሆን በእምነቱ ጥሩ ዕድል ገጠማት እየተባለ ይታመናል። የአያቶቻቸውን የሙታን መንፈስም እየጠሩ ያናግራሉ። ቪዲዮ ላይ እንደምትመለከቱት ትልልቅ እናቶች፣ አባቶች እየመጡ ለዛፉ ይሰግዳሉ። ዛፍን ቅቤ እየቀቡ የተቀባውንም እያነሱ ይቀባሉ፣ አረቄ ይረጫሉ። በዙሪያውም ተቀምጠው ይለማመኑታል። ይህ ሥርዓት ነው ታዲያ ወደ አምልኮና ጥንቆላ የሚወስደው። እንደውም የሚጸናወታቸው መንፈስ ከዚያ በኋላ በኑሯቸው ሁሉ ሲረብሽና ትዳራቸውን ጨምሮ ሲበጠብጥ ይስተዋላል። በዚህም ምስክሮች አሉ። የሞቱ ሰዎች መንፈስ ተጠርቶ ለህብረተሰቡ ደህንነት ያመጣል፣ ይታረቃቸዋል ተብሎ ስለምታመን ጽኑ ልመና ወደ እርሱ ይደረግ ነበር። ነገር ግን እኔ እስከማውቀው ድረስ የኢሬቻ ሥርዓትና አከባበር አልፎ መንፈሱ በሰዎች ላይ የሚያስከትለው መከራና ስቃይ በቋንቋ ማስቀመጥ የሚሞከር አይደለም። ለዚህ የኔ ቤተሰብ ሕያው ምስክር ነው። ለቤተሰቦቼ በተለይ በእናቴ ላይ ከመናፍስት ዓለም የሚመጣባት ኃይለኛ ጥቃት ነበር። ከበዓሉ በኋላ ማታ ወደ ቤት ስንመለስ እናቴ እጅግ በሚያስጨንቅ መንፈስ ተይዛ ስለሆነ የምትመለሰው በቤታችን ጤና ሆነ ወይም ሰላም አልነበረም። ሰይጣን እያፏጨ መጥቶ እናቴን ሲደፋት እኔ በጆሮዬ ሰምቻለሁ፣ በዓይኔም አይቻለሁ። አንደኛው የጥንቱ እሬቻ፣ የድሮው እሬቻ ምን አይነት እሬቻ ነው? በአባ ሙዳ የሚመራ በቃሉ የሚመራ ይሄ ቃሉና አባ ሙዳ በምዕራብና በምስራቅ ወይም በደቡብ ኢትዮጵያ ነው የሚለያየው እንጂ አንድ ነው የሚመራ እሬቻ አለ። ከዋቄፈታ ስርዓት ጋር የተያያዘ ነው። እኔ የድሮ እሬቻና የዛሬ እሬቻ የተለያዩ መሆናቸውን አልሰማው። አንድን ካሁን አንተንም ሰማው። የድሮ ሰይጣንና የዛሬ ሰይጣን አንድ ነው። ድሮም የሚያወናብድ ሰይጣን ነው፣ ዛሬም ያወናብዳል። አንድ ነው። ሁለት አይነት ሰይጣን የለም። በአጋንንት መንፈስ የተሞሉ ሰይጣን የተጸናወታቸው ቅድም ያልኩት ባርቱ ቃሉ ያልኩት እንዳውም በኦሮምኛ ምን ይባላል? ቃሉን ከንከንሴም ቤቱ ከደማ ፈግዲ ይባላል። ቃልቻ ማለት የጥንቆላው ማለት ነው። ሁለት አይነት ቃልቻ ነው ያለው ብያለሁ። የራሱን አያውቅም፣ የሰው ይዘባርቃል ይባላል። ኢሬቻን በዚህ መንገድ ከቃኝ ነው አምልኮቱና ስርዓቱን በዚህ መልኩ ካየነው እና ምን ይደረግ? መስተካከልና መለወጥ አይቻልም የሚል ጥያቄ ይጠየቃል። እንደኔ ይህን ፍጹም ክርስቲያናዊ በሆነ መንገድ መለወጥ ይቻላል ባይ ነኝ። እስቲ መነሻ ነጥቦችን እናንሳ። የባህሉ አክባሪዎች በውሃ ላይ የመልካም መንፈስ ይሰፍራል፣ በለምለም ቄጤማ ላይም ጥሩ መንፈስ ይሰፍራል ብለው ያምናሉ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ውሃ ላይ መንፈስ እንደሚወርድ ታምናለች። በመጽሐፍ ቅዱስም የእግዚአብሔር መንፈስ በውሃ ላይ ሰፍሮ ነበር ይላል። መልአኩም ወንዙን በመታው ጊዜ የመጀመሪያ የገባው ሰው እንደሚፈወስም አንብበናል። ሂድና በዮርዳኖስ ወንዝ ታጠብ ለምጽህም ይድናል ተብሎ ተጽፏል። ብዙ ታሪኮች አሉ በውሃ ታጥቦ ስለመዳን። በተለይ ጌታ ክርስቶስ በውሃ ተጠምቆ ነው ልጅነትን የሰጠን። የሥላሴን ልጅነት በማግኘት ካህናት አባቶቻችን በውሃ ላይ ጸሎት አድርገው በውሃ ያጠምቁናል። ቅዱሱ የእግዚአብሔር መንፈስም በውሃ ላይ አድሮ ከእኛ ጋር ይዋሃዳል። ክርስትናና ውሃ የሚነጣጠሉ አይደሉም። ማንኛውንም ውሃ ቤተ ክርስቲያኗ ቀድሳ ቅዱሱ የእግዚአብሔር መንፈስ የሚያድርበት እንዲሆን ታድርገዋለች። ይህም ከእግዚአብሔር የተሰጣት መለኮታዊ ስጦታ ነው።
ታዲያ ኢሬቻን ወደ ወንዝ ወርዶ ማምለክን ክርስትናው በጸበሉ ቢያጠምቀው አይቀደስም ትላላችሁ? በኢሬቻ የሚፈጸሙ ባዕድ አምልኮችን ጸበል በመርጨት አስወግደን አንዱ እግዚአብሔር ብቻ የሚመሰገንበት ማድረግ አይቻልም ትላላችሁ? ሌላ ማንጸሪያ ልስጣችሁ። ቅዱስ ጳውሎስ ወደ አቴና ወይም ግሪክ ሰዎች ሄዶ አንድ ነገር አየ። ግሪካውያን ብዙ አምላኮች ነበሯቸው። እያንዳንዱ ነገር አምላክ ሰጥተውት ያመልካሉ። አንድ ጽሕፈት ግን ቅዱስ ጳውሎስ አስተዋለ፣ የማይታወቀው አምላክ የሚል። ጳውሎስም በአርዮስፋጎስ መካከል ቆሞ እንዲህ አለ፣ የአቴና ሰዎች ሆይ እናንተ በሁሉ ነገር አማልክትን እጅግ እንደምትፈሩ እመለከታችኋለሁ። ለማይታወቅ አምላክ የሚል ጽሕፈትም ያለበትን መሠዊያ ደግሞ አግኝቻለሁ። እንግዲህ ይህን ሳታውቁ የምታመልኩትን እኔ እነግራችኋለሁ። ያም ክርስቶስ ኢየሱስ ነው ብሎ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰበከላቸው። የማይታወቀውን አምላክ በክርስቶስ ኢየሱስ ለወጠላቸው። ዛሬም በዘመናችን የሆነው ይህ ነው። ይህን ኢሬቻ ኦርቶዶክስ ተዋሕዶ ጸበል ብታጠምቀውና በአስተምሮዋ ብትቃኘው ኖሮ ይህ ሁሉ ዝግብ አይኖርም ነበር። ኢሬቻን በክርስትና ማጥመቅ የሚል ንቅናቄ ብንጀምርስ? እስቲ እንወያይበት። መሰዳደቢያና መጠዛጠዣ ከምናደርገው በክርስትና አጥምቀን የኛው እንዲሆን ለምን አናደርገውም? አበቃው።